ሰውነንና በመውጣት በመግባታችን በህይወት መንገዳችን ሁሉ በመናልፍባቸው ነገሮች እንደነበርን አንቀጥልም። እድሜ ሲቆጠር ዘመን አልፎ ዘመን ሲተካ በተወሰነ መልኩ ድካም፣ እርጅና እና ሌሎች ነገሮች በህይወታችን ውስጥ ይሆናሉ። ስለዚህ እንደ ቀድሞ መቀጠል አንችልም። እንደዚሁም ደግሞ አቅማችን እየቀነሰ ይሄዳል። በተለያየ መንገድ ደግሞ ተፈላጊነታችንም ጠቃሚነታችንም እያነሰ ይሄዳል። ስለዚህ በህይወት ያለ ነገር ታውቃላችሁ ያረጃል፣ ራሱን ያድሳል። አበባም ቢሆን የትኛውም ነገር ቢሆን እንደዛ ነው እና ንስር ራሱን የሚያድስ ተፈጥሮ ያለው ፍጥረት ነው። ከዛ ተነስተን ራስን ስለማደስ ጠዋት ተነጋግረናል። ስለዚህ ራስን ማደስ አለብን። ሌላ መጥቶ የሚያድሰን አካል የለም። እኛ ነን ራሳችንን ማደስ ያለብን ብለን ካልን የመጀመሪያው ልናድስ የሚገባው ነገራችን ምንድነው ሲባል አእምሮአችንን እንደሆነ እናስተውላለን። የምትጽፉ ሰዎች አእምሮም የማደስ አስፈላጊነትን አቅልለህ ማየት የለብህም ብላችሁ ጻፉ። አእምሮን የማደስ አስፈላጊነትን በፍጹም አቅልላችሁ ማየት የለባችሁም እና ስትጽፉት ራሱ በወኔ ጻፉት። እሺ፣ በወኔ ጻፉት። በወኔ ጻፉት። አእምሮን የማደስ አስፈላጊነትን አቅልለህ ማየት የለብህም። ምክንያቱም አእምሮክ የጦር ሜዳ እንጂ የመጫወቻ ሜዳ አይደለም። የሰው አእምሮ ማለት ባትል ፊልድ ማለት ነው። የህይወቱ ጦር ሜዳ የሚደረገው በሰው አእምሮ ውስጥ ነው። ወዳጆቼ አእምሮ የሰው ልጅ ዋነኛ ክፍል ነው። መታደስ ያለበት ለዛ ነው። ጻፉ። የሰው ልጅ ዋነኛ ክፍል አእምሮ ነው። ልክ የመኪና ዋነኛ ክፍል ሞተር እንደሆነ ዋናው ክፍሉ ሞተሩ ጤነኛ ሲሆን ለመጓዝ ለመሄድ በፀሐይ በጨለማ በተለያየ ሁኔታ ውስጥ ማለፍ እንደሚችል የሰው ልጅ ዋነኛ ክፍሉ አእምሮ ነው፣ ዋና ክፍሉ። ስለዚህ በሌላ አማርኛ ደግሞ የሰው ልጅ አእምሮ መታደስ ያለበት የጦር ሜዳ ስለሆነ ነው። በየትኛውም መልኩ በህይወታችሁ የሚያልፉ ሰልፎች የሚከናወኑት በአእምሮአችሁ ላይ እንደሆነ እንድታውቁ ይገባል። እንደውም እንደዚህ የሚባል አባባል አለ። ሰው የሚያድረው አእምሮ በሚውልበት ቦታ ነው ይባላል። ጻፉ። ሰው የሚያድረው አእምሮ በሚውልበት ቦታ ነው። ህይወታችሁ፣ እንቅስቃሴያችሁ፣ ትራንዛክሽናችሁ፣ መውጣት መግባታችሁ በጠቅላላ የት አካባቢ ነው ቢባል አእምሮአችሁ ባለበት አካባቢ ነው። እንደዚሁም ሰውን ሰው ሊያስብለው የሚችል ዋነኛ ነገሩ እግሩ አይደለም። ሰውን ሰው ሊያስብለው የሚችለው ዋነኛ ነገሩ እጁ አይደለም፣ አይኑ አይደለም፣ አእምሮ ነው። ሰውን አእምሮን የማደስ አስፈላጊነት ቀላል እንዳልሆነ እንድትገነዘብ ፈልጋለሁ። አቅል ለማየት የለብህም። ኦኬ፣ ራስን የምታድስ ከሆነ የትኛውን ክፍልህን ነው የምታድሰው ከተባለ በዋነኛነት አእምሮህን ነው። አእምሮ ዋናው ማንነትህ ነው። ኦኬ፣ ይሄን የነገርኳችሁ ለምንድን ነው? የጦር ሜዳ ነው፣ የመጫወቻ ሜዳ አይደለም። አእምሮክ ዝም ብለህ ፊልም የምታይበት፣ ሙዚቃ የምታይበት፣ ዝም ብለህ የምታይ ባትል ፊልድ ነው። የህይወትህ ድልም የህይወትህ ውድቀትም የሚወሰንበት ቦታ አእምሮክ ነው። ሰው አእምሮ ውስጥ ከተሸነፈ በዕለት ተዕለት እንቅስቃሴው አሸናፊ የሚሆንበት ምንም ምክንያት እንደሌለ እንድትገነዘቡ እንድታውቁ እፈልጋለሁ። ወዳጆቼ ቅድም እንደነገርኳችሁ ታውቃላችሁ፣ ሰው እጁን አጥቶ መኖር ይችላል። ሰው እግሩን አጥቶ መኖር ይችላል። ሰው አይኑን አጥቶ መኖር ይችላል። ሰው ጥርሱን አጥቶ መኖር ይችላል። ሰው አእምሮውን ካጣ ግን መኖር ያቆመው። የሰው ልጅ ዋነኛ ክፍል ወይም ሰውን ሰው የሚያሰኘው ነገር ቢኖር አእምሮ ነው። ወዳጆቼ ለምሳሌ ሰውን ከእንስሳ የሚለየው ነገር ምንድነው? አእምሮ ነው። እንስሳትም እግር አላቸው፣ አፍንጫ አላቸው፣ ይበላሉ፣ የተለያየ ነገር ያደርጋሉ። እኛን ከእንስሳት የሚለየን ክፍላችን አእምሮአችን እንደሆነ ማወቅ ያስፈልጋል። የምትጽፉ ከሆነ ጎንበስ ብላችሁ አእምሮ ማለት ማንነት ማለት ነው። አእምሮውን ያደሰ ሰው ሁለንተናውን የሚያድስ ሰው ነው። አእምሮ ማለት ማንነት ማለት ነው። አእምሮ ማለት እሺ፣ ውስጣዊ ህይወታችን ማለት አእምሮአችን ማለት ነው፣ ወይም ሐሳባችን ማለት ነው። ውስጣዊ ህይወታችን ማለት እኛ ከውጭ እንታያለን፣ የሃርድዌራችን ይታያል፣ ጥርሳችን፣ እጃችን፣ እግራችን፣ ሰውነታችን ምናምን ይታያል። ነገር ግን ውስጣዊ ህይወታችን ማለት እኛ የምናስበው ማለት ነው። ጻፉ። ውስጣዊ ህይወታችን አሁን የውስጥ ማንነት ሲባል የምታስበው ማለት ነው። ሰይጣን በህይወታችሁ ላይ የበላይነት የሚኖረው በአስተሳሰባችሁ ውስጥ ወይም በአእምሮአችሁ ውስጥ የአመለካከት ምሽግ ሲኖረው ነው። ሰይጣን በህይወታችን የበላይነት የሚኖረው በአእምሮአችን ውስጥ የአስተሳሰብ ምሽግ ሲኖረው ነው። እንደምታውቁት በጦር ሜዳ ድልን ከሚወስኑ ነገሮች መካከል ምሽግ አንዱ ጉዳይ ነው። ምሽግ ጠላታችሁን የምታጠቁበት፣ ከጠላታችሁ የምትከላከሉበት እንደሆነ፣ የድላችሁ መወሰኛ ስፍራ እንደሆነ ይሁኝ። እኔ ሰይጣን በእኛ ህይወት ላይ የበላይነት የሚኖረው
ቤትም መልኩ ሳይሆን በአእምሮአችን ውስጥ ያስተሳሰብ ምሽግ ሲሰራ ነው። በምንሰማው በምናየው በዕለት ተዕለት እንቅስቃሴያችን በመውጣት በመግባታችን በኩል አድርጎ ለሱ እድል ፋንታ ለሱ የእግር መርገጫ የሚሆነው የአስተሳሰብ ምሽግ ውስጣችን ክሬት ያደርጋል። ወደ ፈለገበት የሚወስደን የፈለገውን ነገር እንድናደርግ የሚያደርገን በእኛ ውስጥ የአመለካከት ምሽግ በመስራት። ስለዚህ ከህይወታችን ላይ የሰይጣንን የበላይነት ማስቆም ካለብን ከአእምሮአችን ውስጥ የአስተሳሰቡን ምሽግ እኛ ማፍረስ መቻል አለብን። ሰይጣን ወዳጆቼ ጨለማ ውስጥ ሆኖ የሚዋጋችሁ ከመሰላችሁ፣ ሰይጣን የሆነ ዛፍ ስር ገብቶ የሚዋጋችሁ ከመሰላችሁ፣ ወይም ሌሊት ከ9 ሰዓት በኋላ እየመጣ የሚዋጋችሁ ከመሰላችሁ ተሳስታችኋል። የመጀመሪያ ህይወታችሁን ምስቅልቅል ማድረግ ሲፈልግ የሚያደርገው በእናንተ አእምሮ ውስጥ የአስተሳሰብ ምሽግ ክሬት ነው የሚያደርገው። አእምሮ ውስጥ ሁኔታዎቹን ያመቻቻል። ስለዚህ አእምሮአችሁ ሲታደስ የሰይጣን በህይወታችሁ ላይ የበላይነት እንዳይኖረው ሁኔታዎችን ማስተካከል ትችላላችሁ ማለት ነው። እንዲህ ብላችሁ ጻፉ። የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ድርጊቱ የሚነግረን ምን እንደሚያስብ ነው። ቃል አውጥቶ በሐሳብና በቃላት በቋንቋ እማስበው ይሄን ነው ብሎ ባይነግረንም የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ምክንያቱም እጃችን የሚያደርገው አፋችን የሚናገረው አእምሮአችን የሚያስበው ነው። ከየትም አምጥተህ አይደለም እጅህ የሚያደርገው ወይም አንደበት የሚናገረው። ለምሳሌ ይኸውላችሁ ይሄን እጄን የሚያዘው አእምሮዬ ነው። አእምሮዬ ሳያዘው እጄ ከተዘረጋ በሽታ፣ አቤት የነርቭ ችግር ነው። እና ለምሳሌ አእምሮአችሁ ሳያዘው እጃችሁ ዝም ብሎ ሊዘረጋ አይችልም። እጃችሁ ከአእምሮአችሁ የሚደርሰው መልእክት ነው የሚተገብረው። አንደበታችሁም እንደዚሁ። ጌታ ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 12 ከቁጥር 34 እስከ 35 በልብና በአፍ መካከል ቀጥታ ግንኙነት እንዳለ ይናገራል። ልብ በሌላ ቦታ አእምሮ የሚለውን ሐሳብ የሚተካ እንደሆነ እንድታውቁ ፈልጋለሁ። የሚታደሰው ዋነኛ የህይወታችን ክፍል አእምሮአችን ነው። ለምን? አእምሮአችን የጦር ሜዳ ነው። አእምሮአችን ውስጥ ነው ሰይጣን በእኛ ህይወት ላይ የበላይነት ለማግኘት ያስተሳሰብ ምሽግ የሚከፍተው። አእምሮአችን ማለት እኛነታችን ማንነታችን ማለት ነው። የሰው የመሆናችን ዋነኛ ትርጓሜ ነው አእምሮ ማለት። ወዳጆቼ ያልታደሰ አእምሮ ጻፉ፣ የክፋት ምንጭ ነው። የክፋት ምንጭ ነው ያልታደሰ አእምሮ። ክፋት ይወዳል። ያልታደሰ አእምሮ ዲያብሎሳዊ ነው፣ ሰይጣናዊ ነው ያልታደሰ አእምሮ። ምክንያቱም በተለያየ መልኩ ከምንሰማው ከምናየው ከግንኙነታችን በተለያየ አቅጣጫ አእምሮአችን የሚያቆሽሹ ብዙ ነገሮች ይኖራሉ። ስለዚህ ሰው አእምሮ ካልታደሰ ዲያብሎሳዊ ነው የሚሆነው። ሰው አእምሮ ካልታደሰ ወይም አእምሮ ያልታደሰ አእምሮ የክፋት ምንጭ ነው የሚሆነው። የክፋት ምንጭ ነው የሚሆነው። በነገራችን ላይ በአእምሮ መታደስና በጤነኛ አእምሮ መካከል ልዩነት አለ ብላችሁ ጻፉ። ጤነኛ አእምሮ አለክ ማለት እና የታደሰ አእምሮ አለክ ማለት አንድ አይነት ነው ማለት አይደለም። የአእምሮ መታደስ ማለት ጤነኛ አእምሮ መያዝ ማለት አይደለም። ምን ማለት ነው? በጣም ብዙ ሰው ጤነኛ አእምሮ አለው። አግባቡ ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ያገባል፣ ልጅ ይወልዳል፣ ስራ ይሰራል፣ ወጥቶ ይገባል። በቃ ይሄ ጤነኛ አእምሮ ነው። አንተ የሚያስፈልግህ ጤነኛ አእምሮ አይደለም። የሚያስፈልግህ የታደሰ አእምሮ ነው። ጻፉ። የሚያስፈልገኝ ጤነኛ አእምሮ አይደለም። ጤነኛ አእምሮ ይሄ መካኒካል የሆነውን ጉዳይ ማድረግ የሚጠበቅበትን ጉዳይ በትክክል የሚያደርግ ወጥቶ የሚገባ ሰዓቱን ጠብቆ ነገሮችን የሚያደርግ የሚወጣ የሚገባ እነዚህ ነገሮች ያደርጋል። ነገር ግን አሁን የአእምሮ መታደስ ብለን ስንል እያወራን ያለነው ስለ አእምሮ ጤንነት አይደለም። ምን ማለት ነው የአእምሮ መታደስ የሚለውን በኋላ ነግራችኋለሁ። ነገር ግን እንድታቁልኝ የሚፈልገው ነገር ምንድነው? በአእምሮ መታደስና በአእምሮ ጤነኝነት መካከል ልዩነት አለ። እንዲህ ብላችሁ ጻፉ። መታደስ ከአእምሮ ጤነኝነት ይበልጣል። ሰው አእምሮ ካልታደሰ ሽንፈት፣ ትግል፣ ግራ መጋባት፣ እዚህ ውስጥ ብዙ ነገሮችን ማድረግ ትችላላችሁ። የህይወቱ መገለጫ ነው የሚሆነው። ታውቃላችሁ፣ የትኛውም ባህሪያችን የአእምሮአችን ቅኝት ውጤት ነው። የትኛውም ባህሪያችን ጻፉ። እንዲህ ብላችሁ ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። መቼም የህይወትን እንቆቅልሽ ፍቺ አታገኘው። የህይወትን እንቆቅልሽ ፍቺ የምታገኘው አእምሮህን በማደስ ብቻ ነው። አእምሮን ሪስቶር በማድረግ ብቻ ነው። አሁን በጣም ብዙ ሰው ምንድነው ካላችሁኝ በራሱ ላይ ራሱ ደብቆ አብሮ ነው ከቤተሰብ ጋር ይፈልገው። አብሮ ከቤተሰብ ጋር ስራ ይፈልጋል። አብሮ ከቤተሰብ ጋር ብዙ ነገር ይፈልጋል።
ደብቆታል። ባጭር አማርኛ ምን ማለት ነው? ቁልፉን ውጠኸው፣ አቤት ቁልፉን አብረ ከቤተሰብ ጋር እያልክ ቸርችም ሄደ ጸበልም ሄደ ሐኪም ቤትም ሄደ ብትፈልገው አይገኝም። ራስ ላይ ቆለፍከው ራስ ነህ፣ የደበከው ራስ ነህ። ይሄንን ነገር ልትቀይር የምትችለው አይምሮን በማደስ ብቻ ነው። አሁን አንተ ጤነኛ ስለሆንክ ስለምትበላ ስለምትጠጣ ሰዓትን ጠብቀ ከብቶችም ይገባሉ 12 ሰዓት የአያቴ ከብቶች ነበሩ። ሲመሽ 12 ሰዓት ተከታትለው መስመር ይዘው ወደ ቤት ይገባሉ። ያልታደሰ አእምሮ ሌባውን የደበቀ ፖሊስ ነው። ጻፉ ቀጥላችሁ። ታውቃላችሁ በጣም የሚከብደው የተኛ ሰው መሸከም እንደሆነ። ሰው ከተኛ ሰውየውን መሸከም እንደሚከብድ ታውቃላችሁ። ለምሳሌ እኔ አሁን ተሸከመኝ ብዬ ብልህ ካልተኛው አልከብድም። በጣም የተኛ ሰው መሸከም ይከብዳል። ከተኛ ሰው በላይ መሸከም የሚከብደው አእምሮ ያልታደሰ ሰው። አሁን ይኸውልህ ቤተሰቦች ግፍግፍ ያላቸው ያንተ ነገር ኦልሬዲ እንደተኛ ቁጠረው። ግፍግፍ ያላቸው ሸክም ነው የምትሆነው። ሰው አእምሮ ካልታደሰ ሸክም ነው የሚሆነው። በሰው ላይ፣ በሀገር ላይ፣ በቤተሰብ ላይ፣ በብዙ ነገሮች ላይ ሰው አእምሮ ካልታደሰ ሸክም ነው የሚሆነው። ጻፉ እንዲህ ብላችሁ። አሁንም ያልታደሰ አእምሮ ከመጠን በላይ ስለ ራሱ ያስባል። ለምሳሌ ከመጠን በላይ ስለ ራስ ማሰብ ማለት ትዕቢት ማለት ነው። ጻፉ። ትዕቢት የጨለማ አስተሳሰብ ነው። የጨለማ አስተሳሰብ ነው ትዕቢት ማለት። ለምሳሌ ያልታደሰ አእምሮ አንዱ መገለጫው ትዕቢት ነው። ትዕቢት የጨለማ አስተሳሰብ ነው። ዲያብሎስን ያዋረደ ነው። ናቡከደነጾርን ሳር ያስጋጠ ነው። መላእክትን አጋንንት ያደረገ ነው ትዕቢት። ጻፉ። ያልታደሰ አእምሮ ከብዙ ትክክል ይልቅ ትንሽ ስህተት ያበሳጨዋል። አእምሮን ማደስ ያለብህ ለዛ ነው። ህይወት አብሶሉትሊ ፐርፌክት ሊሆን አይችልም። ብዙ መልካም እንኳን ቢኖር ትንሽ ስህተት እንዳያበሳጭህ አእምሮ መታደስ አለበት። የተወሰኑ ነገሮችን ልንገርህ ብዬ ነው። ጻፉ። ያልታደሰ አእምሮ ንግግሩን አሳምሮ ኑሮን ያዝረከርካል። አሁን በጣም ብዙ ሰው ንግግሩ በጣም ነው የሚያምረው፣ ሲያወራ በጣም ነው ደስ የሚለው፣ ግን ኑሮን ስታየው ዝርክርክ። እሱ ብቻ አይደለም፣ ቀልጣፋ ነው፣ ነገር ግን ጠንቃቃ አይደለም። አይታቻቸው ከሆነ ያንግ ልጆች በጣም አራዳ ልጆች በጣም ቀልጣፋ ናቸው፣ ሲያወሩ ደስ ይላሉ፣ ኑሯቸው ዝርክርክ ነው። ከዛስ በጣም ቀልጣፋ ናቸው፣ ግን ደግሞ ጥንቃቄ የለባቸውም። እውቀት ይሰበስባሉ፣ ተግባር ግን ዜሮ ነው። አሁን አይምሮዬ እንደታደሰና እንዳልታደሰ የምታውቀው ለዛ ነው። ተግባር ላይ እንዴት ነህ? ንግግር ላይ አሪፍ ሆነ ተግባር ላይ ዜሮ ከሆንክ አይምሮ መታደስ ያስፈልገዋል። መታደስ ያስፈልገዋል። እሱ ብቻ አይደለም፣ በጣም ንግግር ላይ አሪፍ ሆነ ወይም ደግሞ ቀልጣፋ ሆነ ወይም ደግሞ አሁን እንደነገርኩ ጥንቃቄ የተሞላበት ህይወት ከሌለ አይምሮ መታደስ ያስፈልገዋል። ጻፉ እንደዚህ ብላችሁ። ያልታደሰ አእምሮ በትንሹ ነገር ይደሰታል፣ በትንሽ ነገር ይሰበራል። በትንሽ ነገር ይፈነድቃል። በቃ ሲደንስ ነው የሚያድረው ትንሽ ካገኘ። እኔ ብዙ ማላስ በቀላሉ ነው የምሰማው ነው የሚለው፣ ሞቅ ነው የሚለው ባንዴ። ዞሮ ዞሮ ግን በትንሽ ነገር ይደሰታል። ያልታደሰ አእምሮ ቶሎ ይሰበራል። ጻፉ። ያልታደሰ አእምሮ ስሜታዊ ነው። አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው። ጻፉ። አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው። አሁን ያንተ ጭንቅላት ሐሳብ እያመነጨ ከመሰለ ተሳስታል። ሐሳብ እያመነጨ ሳይሆን ሐሳብ እየተጠቀመ ነው። አእምሮ የሐሳብ ተመጋቢ ነው፣ የሐሳብ ምንጭ አይደለም። የሐሳብ ተጠቃሚ ነው። ኦኬ። የሐሳብ ምንጭ ሁለት ናቸው። አእምሮ የሐሳብ ተጠቃሚ ነው። የሐሳብ ምንጭ ሁለት ናቸው። የሐሳብ ምንጭ ሁለት ናቸው። የመጀመሪያው የሐሳብ ምንጭ እግዚአብሔር ነው። ሁለተኛው የሐሳብ ምንጭ ዲያብሎስ ነው። አይምሯችሁ ሐሳብ አያመነጭም። እወቁ ይሄን። ሐሳብ ይጠቀማል፣ ሐሳብ ይመገባል እንጂ ሐሳብ አያመነጭም። ዲያብሎስ ማለት የግሪክ ቃል ነው። ዲያቦሎስ ማለት ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ ቢከት ማለት ነው። ዲያብሎስ ማለት ሐሳብ ወርውሮ ሚከት ማለት ነው። ሰው ውስጥ ሰው የሐሳብ ምንጭ ሆኖ አያውቅም። የሐሳብ ተመጋቢ እንጂ የሰው አእምሮ እና ዲያብሎስ ማለት ለዛ ነው። ሐሳብን የሚከት ማለት ታውቃለህ። ይሁዳ ኢየሱስን እንዲሸጠው ሐሳብ የከተተበት እኮ ሰይጣን እንደሆነ አላየም እንደ ፊልም ላይ መጽሐፉን ባታነብ። አቤት አዎ ሐሳብ ከተተበት ነው የሚለው መጽሐፉ እንደሚናገር ማለት ነው። ስለዚህ የሐሳብ ምንጭ ሁለት ነው። ኦኬ እንዲህ ብላችሁ ጻፉ። የሰይጣን ሐሳብ ምድራዊና ስጋዊ ነው። የሰይጣን ሐሳብ ምድራዊና ስጋዊ ሐሳብ። የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው። አሁን ስሙ። አእምሮ ማለት ማንነታችን ነው።
ዋናኛነታችን ነው። አእምሮ የሐሳብ ምንጭ አይደለም፣ የሐሳብ ተመጋቢ ነው ካልኳችሁ አእምሮን ማደስ ማለት እንዳትጽፉ እንዳትረሱ ሰይጣን በእኛ ህይወት ላይ የበላይነት የሚኖረው በአእምሮአችን ውስጥ ባለው የአስተሳሰብ ምሽግ ነው ካልኳችሁ የሐሳብ ምንጭ እግዚአብሔርና ሰይጣን ናቸው ካልኳችሁ የሰይጣን ሐሳብ ምድራዊና ስጋዊ ነው ካልኳችሁ ጊዜያዊ ነው ካልኳችሁ የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው ካልኳችሁ አሁን አእምሮን ማደስ ማለት ህይወታችንን በጉዳታችን በልምዳችን ወይም በሰው አስተያየት ሳይሆን በእግዚአብሔር ቃል መሰረት መተርጎም በእግዚአብሔር ቃል መነጽር ማየት ማለት ነው። አእምሮ ታደሰ ወይም የሰው አእምሮ ታደሰ ሊባል የሚችለው የታደሰ አእምሮ የሚባለው የእግዚአብሔርን ቃል ከአኗኗሩ ጋር የሚያስማማ ሳይሆን አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። ለዚህ ነው የሚያስፈልጋችሁ ጤነኛ አእምሮ ሳይሆን የታደሰ አእምሮ ነው ብዬ እምላችሁ። እናንተ ወደዚህ ምድር የመጣችሁት በአጋጣሚ አይደለም። የፈጠራችሁ የሰራችሁ አስቦ የወለዳችሁ አምላክ አላችሁ። ኦኬ ቶዮታ ካምፓኒ መኪናውን ሲሰራ አብሮ የሚያዘጋጀው ማኑዋል አለው። ማኑዋል ማለት the mind of manufacturer ማለት ነው። የሰሪው ሐሳብ የሰሪው ጭንቅላት ማለት ነው። ስለዛ ፕሮዳክት ስለዛ ነገር ልክ እንደዚሁ እኔና እናንተ ስንፈጠር የተፈጠርነው በእግዚአብሔር ነው። በአጋጣሚ አይደለም የመጣ ነው። ሁለት ሰዎች ስለፈለጉ አይደለም ወደዚህ ምድር የመጣ ነው። እሺ የኛ አእምሮ የጦርነት ሜዳ ነው። ባትል ፊልድ ነው አእምሮአችን፣ የመጫወቻ ሜዳ አይደለም። ህይወታችን የሚታደሰው አእምሮአችን ሲታደስ ነው። እጃችን የሚያደርገው አእምሮአችን የሚያስበውን ነው። አፋችን የሚናገረው አእምሮአችን የሚያስበውን ነው። በልባችንና በአፋችን መካከል በአእምሮአችንና በአፋችን መካከል ቀጥታ ግንኙነት አለ። ኦኬ ስለዚህ አሁን የኛ ሐሳብ whatever it is ለምሳሌ ልንገርህ፣ አንድ ወፍጮ ቤት ሄደ ስንዴም ስጠው ይፈጫል፣ ጤፍም ስጠው ይፈጫል፣ በርበሬም ስጠው ይፈጫል። በቃ አለቀ። የሰው አእምሮ ማለት ልክ እንደ ወፍጮ ማለት ነው። የሰጠኸውን ነው የሚያመነዥገው፣ የሰጠኸውን ነው የሚያደርገው። አንድ ሰው አእምሮ ታድሷል ማለት ጤነኛ አእምሮ ካለው ሰው ይልቅ የታደሰ አእምሮ ያለው ሰው የሚለየው የታደሰ አእምሮ ያለው ሰው ህይወቱን የሚመለከተው ህይወቱን የሚተረጉመው ለራሱም ስለ ስኬትም ሆነ ስለ የትኛውም ጉዳይ ስታንዳርድ አድርጎ የሚያየው የእግዚአብሔርን ቃል ነው። አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። አንዳንዶቻችን ህይወታችንን በጉዳታችን መነጽር ነው የምናየው። ሌሎቻችን ህይወታችንን የምናየው በሰው አስተያየት ነው። ሌሎቻችን ህይወታችንን የምናየው በልምዳችን ነው። ነገር ግን የታደሰ አእምሮ ያለው ሰው ሰሪውን ከሰራው ከእግዚአብሔር አንጻር ህይወቱን የሚመራ ማለት ነው። ጻፉ። ያለ እግዚአብሔር ቃል የሆኑ አእምሮች አራት አይነት ናቸው። አንደኛ አእምሮ ያለ እግዚአብሔር ቃል ከሆነ የታወረ ይሆናል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የታወረ አእምሮ ይሆናል። ብላይንድ ነው የሚሆነው ማለት ምን ማለት ነው? በጨለማ የሚመላለስ ይሆናል። በጨለማ የሚመላለስ ማለት ደግሞ ህይወትን በግምት የሚመራ ማለት ነው። መሰለኝ እያለ ደሳለኝ እያለ የሚኖር ህይወት ያለው ሰው ብላይንድ የሆነ አእምሮ ያለው ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የሚነግራችሁ ስለታወረ አእምሮ ይነግራችኋል። አእምሮ ያለ እግዚአብሔር ቃል ከሆነ መታወር ብቻ አይደለም የሚሆነው፣ ሌላም የሚሆነው ነገር እንዳለ የእግዚአብሔር ቃል ሲነግራችሁ እንደዚህ ይላል፣ የረከሰ ይሆናል። ጻፉ። ሁለተኛ አእምሮ ያለ እግዚአብሔር ቃል ከሆነ የረከሰ ይሆናል። ስለዚህ እርኩስ የሆነ አእምሮ ልክ ይኸውልህ፣ አሁን የእግዚአብሔር ቃል ከህይወትህ ኦሚት ሲሆን ወይም ሉዝ ስታደርግ የእግዚአብሔርን ቃል አእምሮክን በምንም ታምር ታውቃላችሁ። መኪና እንኳን ፊልትሩ አለው። መኪና እንኳን ፊልትሩ አለው። ዝም ብሎ አይደለም ዘይት የሚወስደው፣ ዝም ብሎ አይደለም የሆነ ነገር የሚወስደው፣ አጣርቶ ነው የሚወስደው። ሰው የእግዚአብሔር ቃል ከሌለው አእምሮ የሚሆነው የረከሰ ነው የሚሆነው። እሱም ብቻ አይደለም። ጻፉ። ሶስተኛ ያለ እግዚአብሔር ቃል የሆነ አእምሮ ምን አይነት ይሆናል መሰላችሁ? የማይረባ አእምሮ ይሆናል። ሁለተኛው ቲቶ መጽሐፍ ምዕራፍ 1 ቁጥር 15 ነው። አራተኛው ጠላትነት የተሞላ አእምሮ ይሆናል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 22 ጥላቻን ብቻ የሚያስብ አእምሮ በእግዚአብሔር ቃል ያልታደሰ አእምሮ ነው። ሁልጊዜ ሲያስብ ተራ ነገር የሚያስብ ከንቱ ነገር የሚያስብ አእምሮ የማይረባ አእምሮ፣ ሁልጊዜ የረከሰ ነገር በረከሰ አእምሮ ውስጥ ነው የሚገኘው። ስለዚህ ወዳጆቼ እዩኝ፣ እኔ ይኸው ቀና ሰይጣን በዋነኛነት የሚፈልገው ብራችሁን አይደለም። ሰይጣን በዋነኛነት የሚፈልገው አእምሮአችሁን ነው። ምክንያቱም አእምሮአችሁ ማለት የህይወታችሁ ዋናው ሄድ ኦፊስ ማለት ነው። እያንዳንዱ እንቅስቃሴያችሁ የሚወሰነው በአእምሮአችሁ ነው።
ውሏችሁ፣ ስሜታችሁ፣ ፍቃዳችሁ፣ አስተሳሰባችሁ የሚወሰነው በአእምሯችሁ። አእምሯችሁ ስፍራ ያገኘ ነገር ነው ህይወታችሁ ላይ ስፍራ የሚያገኘው። አእምሯችሁ ውስጥ የከበረ ነገር ነው ህይወታችሁ ላይ የሚከብረው። አእምሯችሁ ላይ ጊዜ የወሰደ ነገር ነው በፊዚካል ዓለም ጊዜ የሚወስደው። እግዚአብሔርም የሚፈልገው በዋነኛነት አእምሯችሁ ነው። ስለዚህ ሰው አእምሮ ታድሷል ካልን እያልን ያለ ነው ህይወቱን በእግዚአብሔር ቃል መነጽር ያያል ማለት ነው። ህይወቱን በጉዳቱ አያይም። ህይወቱን በዚህ ዓለም አንጻር አያይም። ህይወቱን በተለያየ ነገር አያይም። ህይወቱን እንደ እግዚአብሔር ቃል ያያል ማለት ነው። ስለዚህ አሁን ስታንዳርድ የእግዚአብሔር ቃል ነው ማለት ነው። መመሪያ፣ ፕሪንሲፕል፣ ህግ፣ ስርዓት። ታውቃላችሁ ሁላችንን የሚገዛ የሚያግባባ ህግ አለ። ለምሳሌ አሁን ልብስ መልበስ እብደት ነው አይደለም። ልብስ ማውለቅ ነው እብደት። እቤት ተኝተህ ሌሊት ላይ ሐሳብ ወደ አንተ ይመጣል፣ አእምሮ ውስጥ ይመጣል። እቤት ተኝተሻል፣ ሌባ ገባ፣ ዝናብ እየዘነበ ነው፣ ብቻሽን ነሽ። ከዛስ ትልቁን በር ከፈተው፣ እየተጠጋሽ ነው። አቤት መኝታ ቤት ደረሰ። በአካል የመጣ ሌባ የለም፣ አንቺ ጮሽ፣ ፈራሽ ምናምን። የትኛውም ነገራችሁ የሚተረጎም አእምሮአችሁ ውስጥ። ሰው አእምሮ ካልታደሰ የክፋት ምንጭ ነው የሚሆነው። ለምን ይኸውላችሁ የሰው አእምሮ ያለ እግዚአብሔር ቃል ከሆነ ታውቃላችሁ የታወረ ይሆናል፣ የረከሰ ይሆናል፣ የማይረባ ይሆናል፣ በጠላትነት የተሞላ ይሆናል። ለምን ካልከኝ ይሄኝ ነኝ። ይሄ ብርጭቆ ይሁን እዚህ ቀና ሄሎ ኢምፖርታንት ነገር ነው ማወራላችሁ። ይሄ ብርጭቆ ምን አለበት? ዋ ይሄ ብርጭቆ ምን አለበት? ባዶ አይደል? ይሄ ብርጭቆ አሁን አየር አለበት እንጂ ባዶ አይደለም። ባዶ የሚባል ነገር የለም። አይዘር ውሃውን ትሞላለህ፣ አየሩን ታስወጣለህ፣ ውሃውን ታስወጣለህ፣ አየሩን ታስገባለህ። ያንተ አእምሮ እንደዚህ ብርጭቆ ነው። የእግዚአብሔርን ቃል ታስገባለህ፣ የሰይጣንን ታስወጣለህ። የእግዚአብሔርን ቃል ካላስገባ ሰይጣን ጓዙን ጠቅልሎ ፈርሾ አብረህ ትቅማለህ፣ ብቻህን ትመረቅናለህ። ከዛ በኋላ ያለ አማራጭ ማለት ይሄንና ገጭን ማዞር ብቻ ነው የሚሆነው ህይወትም የሚሆነው መጨረሻው። የሰማኝ ሰው ካለ ያዳመጠኝ ሰው ካለ ሄሎ ይሰማል ወይ? ስለዚህ አሁን የምነግርህ ነገር ለዛ ነው። እና አእምሮ ባትልፊልድ ነው ብዬ ምን ላይ አእምሮ በእግዚአብሔር ቃል ካልተሞላ አትጠራጠር፣ በተቃራኒው በርኩሰት በጥላቻና በሌላ ነገር ነው የሚሞላው። ሰው በአእምሮ ያለው ነው በእጁ የሚያደርገው። ሰው በአእምሮ ያለው ነው በአፉ የሚናገረው። ሐሳብ ቃል ይሆናል፣ ቃል ተግባር ይሆናል፣ ተግባር ልማድ ይሆናል፣ ልማድ ባህሪ ይሆናል፣ ባህሪ እጣ ፋንታ ይሆናል። ስለዚህ እጣ ፋንታ እንዲስተካከል መስተካከል ያለበት ሐሳብ ነው። ሐሳብ ካልተስተካከለ እጣ ፋንታ ይስተካከል። ምክንያቱም እነዚህ ነገሮች ተያያዥ ስለሆኑ ማለት ነው። ይሄን ዛሬ የምትኖረው የትላንት ሐሳብህን ነው። የነገ ህይወትህ እንዲቀየር መቀየር ያለበት ሰፈር ሳይሆን የዛሬ ሐሳብህን ነው። ዚስ ኢዝ ዛት የለም እንደ አዲስ አበባ ልጅ እዚህ ቤት ዛሬ የምትኖረው ግን የትላንት ሐሳብህን ነው። ስለዚህ የነገ ህይወትህ እንዲቀየር መቀየር ያለበት ሰፈር ሳይሆን የዛሬ ሐሳብህን። ለምን ዛሬ እዚህ የተገኘው ትላንት ምን አስበህ ነው? ያ ልጅ መልካም የሆነ ትምህርት አለ ብሏል እስቲ ምናምን ብለህ የሆነ ተመካካ አሰብክና በቃ ሲሊድ ምናምን ብለህ ኦኬ፣ ትላንት ያሰብከው ሐሳብ ዛሬ ህይወት ሆኗል። ኦኬ፣ ነገስ ምንድነው የምትኖረው ካልክ ዛሬ የምታስበው ነው። ዛሬ ሐሳብን ካልቀየርክ ነገ ህይወትን አትቀይረው። ዳማከሴ፣ ፌጦ፣ ድንብላል፣ ምሽላል፣ እንሽላሊት ምናምን የፈለከውን ቁርንፉድ በፈለከው ብትታጠን ህይወትን እንደማይቀየር የዛሬ ሐሳብን ካልቀየር ህይወትን አትቀየር። አሁን አንዳንዶቻችሁ አሜሪካ ብትሄዱ ወይም አፍሪካ ወይም ሳውዝ አፍሪካ ህይወታችሁ የሚቀየር ይመስላል። ኔቨር ኤቨር አይቀየር። ብር ብታገኙ አይቀየር። እኔ አሁን ባይዘው ስራ ስለሌለኝ ነው። ስራ ባገኝ ኖር ወይ ሳንቲም ባገኝ ኖር አይቀየር። እንደውም አጠናክረ ነበር የምትቀጥለው። አጠናክረ እግዚአብሔርም ራሱ ስለሚያውቅ አያያዝህን ምንም ሳይኖርህ እንዲህ ካጨስክ ቢኖርህ ቦምብ ስለምታጨስ ቢያንስ ይሄን እያጨስክ ጠብቀኝ ብሎ ነው የሰማኝ። አሁን እኔ ለሆነ ሰው ነው ምሳሌውን ያወራው። ዞሮ ግን የምነግርህ ነገር ምንድነው መሰለህ? ባጭራ ባሪያ ባህሪ እጣ ፋንታ ይሆናል። ደግሞ ልማድክ ባህሪክ ይሆናል። ተግባርክ ደግሞ ምን ይሆናል? ልማድ ይሆናል። ስለዚህ ቃልህ ተግባር ይሆናል። ሐሳብ ነው ቃል የሚሆነው። ለዚህ ነው ታስባለህ። መጀመሪያ ልጅቷን ታያታለህ፣ ተወዳታለህ፣ ሐሳብ ወደ ውስጥ ይመጣል። ቆንጆዬ ነች ትላለህ፣ ተወዳታለህ። ከዛስ ቀጥለህ ምን ትላለህ? ገጣሚ ነኝ ትላለህ። እስከርቭ ግዙልኝ ትላለህ።
እዚህ ላይ በቃ እንደ አርቲስት ያረጋሃል። እንደ ጨረቃ ደምቀሽ፣ እንደ ከዋክብት አብርተሽ፣ እንደ ፀሐይ አንቺ ባለሽበት ከተማ ለምንድን ነው ተደርባ የምትወጣው? ክፍለ ከተማ የክስ ወረቀት ታስገባለ። ሐሳብ ሂድ ይልሃል። ማንኛውም ሰው ታውቃላችሁ ከመቃሙ በፊት የሚቀመው በሐሳቡ፣ ከማጨሱ በፊት የሚያጨሰው በሐሳቡ ያጨሳል በሐሳቡ። ከዛ ነው እያለ ከዛ ለጓደኞቹ ይሎክሳል። ከዛስ ይዞላቸው ይሄዳል። ከዛ እያለ ነው እንጂ ምንም ነገር የለም። መጀመሪያ በሐሳቡ ነው ሰው የሚታለው። ዞሮ ዞሮ ሰው በእጁ የሚያደርገው በአይምሮ የሚያስበው። አትጠራጠር። ኢንፑት ካለ አውትፑት አለ። የእግዚአብሔርን ቃል ካላስገባ በምትኩ ጨቤን ነው የምታስገባው። ጨቡዴ ገብቷል። ሰማይ ሰው ካለ የእግዚአብሔር ቃል ወደ አይምሮ ካልገባ፣ ወደ አንተ ካልገባ በምትኩ ጨቡዴ ነው የገባው። ጨቡዴ እንደገባ የምታውቀው ጨቡዴ ደግሞ እስክትነካው ድረስ ሰላም ነው። እስከዛ ሰላም ነው። ዝም ብለህ ሲነካ ነው ጨቡዴ መሆኑ የምታውቀው። ሰይጣን ማለት ነው። ያልታደሰ አእምሮ ምልክቶች፣ አንደኛ ያልተገራ አንደበት። ሰው እንዳመጣለት ሲናገር ካየው ደፋር ወይ ማራዳ ስለሆነ ሳይሆን ስላረጀ ነው። አእምሮ ሲያረጅ ነው ዝም ብሎ የሚያወራው። ያልታደሰ አእምሮ ያልተገራ አንደበት ምልክቱ ነው። እንዳመጣለት የሚያወራ ትልልቅ ሰው አይተህ ታውቃለህ? እንዳመጣለት የሚያወራ ጎረምሳ ያልተገራ አንደበት ያለው ታውቃለህ? ሐኪም ሰዎች ሲታመሙ ምን ያደርጋሉ? ከምላሳቸው ላይ ምን እንዳመማቸው መረጃ ያገኛል። ሰዎችም እንዲሁ ንግግራቸው ላይ ምን አይነት በሽታ እንዳለባቸው ማወቅ የሚያስችል ምልክት ማግኘት ይችላል። ያልታደሰ አእምሮ አንዱ ምልክቱ ያልተገራ አንደበት።